ሰላም እንዴት ናችሁ? ወደ ቻናሌ እንኳን በሰላም መጣችሁ። የዛሬ ቪዲዮ የሚሆነው ቆንጆ የጸጉር ማስክ ለተጎዳ፣ ለደረቅ፣ ለአመዳም፣ ለፎሮፎር እንዲሁም ደግሞ ለሚረግፍ ጸጉር የሚሆን ቆንጆ ማስክ አሳያችኋለሁ። የሚያስፈልገን ነገር የአቮካዶ ዘይት፣ እሱ ከሌላችሁ የወይራ ዘይት መጠቀም ትችላላችሁ። አንድ እንቁላል እና እርጎ ያስፈልገናል። እኔ ዛሬ የምጠቀመው የእርጎ ምንም ፋት የሌለው ነው። ፋት ያለው ቢሆን በጣም ቆንጆ ነው። እንዳጋጣሚ እኔ ስላላገኘው ይሄ ፋት የሌለውን የገዛሁት። እናንተ ፉል ፋት የምታገኙ ከሆነ እሱን ብትጠቀሙ በጣም ቆንጆ ነው። እርጎ እንግዲህ በውስጡ ኒውትሪየንት እና ቫይታሚን ስላለው ለጸጉራችን ሻይን እንዲያደርግ ፎሮፎርም ይከላከልናል፣ እንዲሁም ጸጉራችንን ሞይስቸራይዝ ያደርግልናል ማለት ነው። አሁን እርጎዬን በትንሽ እቃ በጉድጓዳ ሳህን አድርገውና ከዛ አንድ እንቁላል ጨምርበታለሁኝ። እንቁላል እንግዲህ ፉል ኦፍ ፕሮቲን ነው። ፕሮቲን አለው በውስጡ ጸጉራችን ጤነኛ እንዲሆን እንዲሁም ሻይን እንዲያደርግ ያደርግልናል ማለት ነው። እንደምታዩት በደንብ አርጌ እቀላቅለዋለሁኝ። እንግዲህ ይሄ ዛሬ ማሳያችሁ ማስክ ለጸጉር በጣም ቆንጆ የሆነ ለጸጉር ጥሩ ምግብ የሆነ ማለት ነው፣ ጥሩ ትሪትመንት የሆነ የጸጉር ማስክ ነው። እንዲሁም በቀላሉ በኪችናችሁ ውስጥ የምታገኙት ነገር ነው። ትችላላችሁ። ካልሆነ ግን የወይራ ዘይት መጠቀም ትችላላችሁ ማለት ነው። አሁን በደንብ አርጌ አዋህደዋለሁ። ቀለም ላለው ጸጉርም በጣም አሪፍ ነው። እኔ ጸጉሬ በጣም ቀለም ስላለው ስለሚሰባበርብኝ ይሄ በጣም ጠቅሞኛል። አሁን እንደምታዩት በደንብ አርጌ አዋህጀዋለሁ ማለት ነው። በመቀጠል ጸጉሬን እንደምታዩት ከርል ነው፣ አልታጠብኩትም። ጸጉሬ ፍሪዝ ነበረ፣ ግን ትንሽዬ ውሃ አስነክቸዋለሁኝ ለመቀባት እንዲያመቸኝ። ከዛ ጸጉሬን
ቆዳችሁን ማሳጅ ማድረግ አትርሱ። ማሳጅ ማድረግ ቆዳችንን የደም ዝውውራችንን ስለሚጨምር ለፀጉራችን እድገት ፈጣን ነው የሚሆነው ማለት ነው። በደንብ አድርጋችሁ ቆዳችሁን ማሳጅ አድርጉት። ኦልሬዲ በሻምፖና በኮንዲሽነር ታጥቤዋለሁኝ። በደንብ መታጠብ አለባችሁ። እንቁላል ስላለው ሽታ እንትን እንዳያመጣ። ፀጉሬ እንደምታዩት ቆንጆ ሆናል፣ ሻይን ያደርጋል። በዛ ላይ በጣም ሶፍት ሆኗል። በጣም ወድጄዋለሁኝ። ቀርቤ ላሳያችሁ በደንብ። ይሄንን ይመስላል። ይሄንን እንግዲህ ከቻላችሁ በ15 ቀን አንዴ ብትጠቀሙት በጣም አሪፍ ነው ለፀጉር። ስፔሻሊ እንዲቀለም ላለው ፀጉር እንደኔ ቆንጆ ነው።